ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን እንድትጫኑ የአክብሮት ግብዣችንን እያቀረብን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ የአክብሮት ግብዣችን ነው። የሶስተኛ ክፍል ፕሮግራማችን እንግዲህ በቀጥታ ትኩረት የሚያደርገው ወደ ኖርዝ ኢስት ኢንግላንድ ይወስደንና ዛሬ ምሽት በሴንት ጄምስ ፓርክ የሚደረገው የኒውካስል እና የማንቸስተር ዩናይትድን ጨዋታ በተመለከተ ቅድመ ጨዋታ ነጥቦችን የምንወያይበት የሶስተኛ ክፍል ፕሮግራም ነው ወደ እናንተ ይዘን የመጣ ነው። በዚህ ፕሮግራም እንግዲህ ወቅታዊው የኤዲ ሃው አሳሳቢው ብቃትና የተከታታይ ጨዋታ ሽንፈት፣ በተቃራኒው ደግሞ በአስደናቂ ብቃት ላይ የተገኘው በለውጡ ምክንያት አስደናቂ ለውጥ ማምጣት የቻለው ደግሞ የማንቸስተር ዩናይትድ በማይክል ካሪክ ውስጥ ውጤታማውን ጊዜ የበለጠ እያጠናከረ የመጣበት የውድድር ዓመት ሆኗል። ከአሞሪም ስንብት በኋላ የዩናይትድ ጤናማ ዘመን በቀሪ የውድድር ዓመታት እየተስተዋለ ነው የሚገኘው። በግሩም የአሸናፊነት ሪካርድ 2026 ከገባበት ጊዜ አንስቶ ከ7-6ቱን በማሸነፍ አንድ አቻ በመውጣት ምንም አይነት ሽንፈት ያላስተናገደ ውጤታማውና ብቸኛው ቡድን ማንቸስተር ዩናይትድ ነው። በዚህን ሰዓት 100% በውድድር ዓመቱ የፈረንጆቹ አዲሱ ዓመት ከገባበት ጊዜ አንስቶ። ይሄ ታዲያ ከምን መነሻ ነው? የማይክል ካሪክ ኢንጌም ማኔጅመንት አስደናቂው የጨዋታ ፕላን፣ ተጫዋቾችን የሚጠቀምበት ደቂቃ፣ ተጫዋቾችን የሚገለገልበት መንገድ፣ የተጫዋቾችን ተነሳሽነትና ብቃት አሟጦ የመጠቀም ለእያንዳንዱ ተጫዋች እንዴት የአንድ አሰልጣኝ ታክቲክ በዚህ ደረጃ ተስማሚ ይሆናል? ይሄ ነው እንግዲህ ትልቁ የማይክል ካሪክ በማንቸስተር ዩናይትድ ቤት ካመጣቸው ለውጦች ውስጥ የሚታየው ለውጥ። የቡድኑ ጥንካሬ በውጤት መደገፉን የሚታይ ጥንካሬ በውጤታማነት ታግዞ በአማረ ሁኔታ ውጤት፣ ቅንጅት፣ ለውጥ ተገቢውን ማንቸስተር ዩናይትድ እርምጃ መውሰዱን የሚያረጋግጡ በርካታ ጉዳዮች አሉ። እንደውም ከሰሞኑን አድምጣችሁ ከሆነ የቋሚነትን ኮንትራት ሊያገኝ ይችላል ይላሉ አንዳንድ የዝውውር ዘጋቢዎች። ካሪክ በዩናይትድ ቤት የረጅም ጊዜ የቋሚ የአሰልጣኝነትን ሹመት አግኝቶ በዩናይትድ ቤት ረዘም ያለ ኮንትራትንም ሊያገኝ ይችላል። አሁን ከበስተጀርባ እንደዚህ አይነትም ሌላ አጀንዳ ተነስቷል። ማንቸስተር ዩናይትድ ቤት አዲስ አሰልጣኝ አምጥቶ አዲስ አይደንቲቲ አዲስ ካራክተር ከማላበስ እስቲ ካሪክን ደግሞ ለውድድር በራሱ ምስል በራሱ ስትራክቸር የራሱን ተጫዋቾች አምጥቶ በራሱ ግንባታ ደግሞ የበለጠ ቡድኑ ምን ያክል ርቀት ሊያሻግር ይችላል የሚሉ አመለካከቶች እስከሚመጡ ድረስ እንግዲህ ይሄ የቀድሞ ተጫዋች አስደናቂ የማንቸስተር ቤት የአሰልጣኝነት በጊዜያዊነት አስደናቂ ውጤቶችን ያመጣ ቡድኑ የቀድሞ ለዚህ ቡድን ከፍተኛ ዋንጫዎችን ማስገኘት የቻለ የአማካይ ክፍል ምርጡ ተጫዋች እንግዲህ በስልጠናውም ዘርፍ ልዩ የውድድር ዓመት እያሳለፈ ነው። ታዲያ ዛሬ ምሽት ወደ ፈታኙ ታይም ሳይድ ተጉዞ ወደ ሴንት ጄምስ ፓርክ ኒውካስልን የሚገጥም ይሆናል። ነገር ግን ባልተጠበቀ መልኩ ካለፉት ጨዋታዎች ዩናይትድ ከሚያገኘው ዊኒንግ ፕሮባቢሊቲ ይሄ ጨዋታ ላይ ለምንድን ነው የዩናይትድ ዊኒንግ ፕሮባቢሊቲ ኦፕታ ያሳነሰው? ኦፕታ የዚህን ጨዋታ ፕሮባቢሊቲ የበለጠውን አብዛኛውን ግምት የሰጠው ለኒውካስል ነው። 43.5% ለኒውካስል ኦፕታ የዛሬ ምሽቱን ጨዋታ ማንቸስተር ዩናይትድን ያሸንፋል በሚል ግምቱን ሰጥቷል። የተቀሩትን አቻና የዩናይትድ አድርጓል።
ነገር ግን አንዳንድ ወቅታዊ ሁኔታዎችን ስንመለከት ግን በራሳችን ግምት ደግሞ ማንቸስተር ዩናይትድ የበለጠ ኒውካስልን ባለፉት ዓመታት እዚህ ስቴዲየም ላይ መጥቶ ለማሸነፍ መቸገሩን ተከትሎ ይህን ጨዋታ ለማሸነፍ ዩናይትድ ከየትኛውም ጊዜ በላይ አስፈላጊውን በቀል ኒውካስል ላይ ለማወጣት በጎ አጋጣሚ ነው ይሄ ፕሮግራም እንግዲህ ቆይታ የሚያደርገው። ምክንያቱም 3 ተከታታይ ጨዋታ ኒውካስል የተሸነፈበት መንገድ የወቅቱን ብቃት የሚያሳይ እንጂ ቡድኑ ወይ እድለኛ ሳይሆን ወይ የኤዲሃው ሁሉም የተሟጠጠ አቅም ታክቲካል አፕሮች ተደርጎ አይደለም። ቡድኑ በቅርብ ሳምንት በተለይ 2026 ከገባበት ጊዜ አንስቶ የኒውካስል ፎርም አስተማማኝነት 100% ወርዷል። በኢሮፒያን ውድድር ካርባክን ያሸነፈበት መንገድ ለአሰልጣኙ የፎይታ ጊዜ ፈቀደ እንጂ የሶስቱ ተከታታይ ሽንፈት ሳይሆን የኒውካስል ያለፉትን 7 ጨዋታ ብትመለከቱ 1 ድል 5 ሽንፈት 1 አቻ ነው ያለው። ቶትናም ስቴዲየም ላይ ያሸነፈው የወቅቱ ቶትናም ስለሆነ ኒውካስል በሜዳውም ከሜዳውም ውጪ በቀላሉ በተጋጣሚ የሚረታ ቡድን ነው። ብሬንፎርድ ካምባክ አድርጎ የሚያሸንፈው ቡድን ነው። ኤቨርተን ሴንት ጄምስ ፓርክ ላይ መጥቶ የሚያሸንፈው ቡድን ሆኗል እና የኒውካስል አይደንቲቲ የኤዲሃው አቅም ከዚህ በላይ ሊያድግ አይችልም። በነገራችን ላይ ኤዲሃው ከዚህ በላይ ክሬት አድርገው ያላቸው የታክቲክ አቅም ከፍ ብሎ ጎልብቶ አድጎ ሰፍቶ ልዩነት ሊፈጥሩ አይችሉም። የኤዲሃው የመጨረሻ አቅም በኒውካስል ቤት እስከ ዘንድሮ የውድድር ዓመት ታይቷል። ከዚህ በላይ አንዳንድ አሰልጣኞችም ተጫዋቾችን አይተን ከዛ አሰልጣኝ እድገት ከአመት ዓመት ከሚያሻሽሉ ጉዳዮች ጋር ተያያዥ የሆኑ የሚነሱ ነጥቦች አሉ። አሰልጣኙ ከዚህ በላይ ቡድኑ ሊያሳድግ ይችላል ወይስ የአሰልጣኙ የተሟጠጠ አቅም ነው እስካሁን ድረስ ለክለቡ እየሰጠ ያለው የሚለውን የሚመዘኑበት የተለያዩ መመዘኛዎች አሉ። ከነዚህ መካከል እስቲ ተመልከቱ። ኒውካስል ለመጀመሪያ ጊዜ ወደ ሻምፒዮንስ ሊግ እግር ኳስ 2022-23 የውድድር ዓመት ከተሻገረበት ጊዜ አንስቶ እስከ ዘንድሮ የውድድር ዓመት የኒውካስልን አይደንቲቲ ተመልከቱ። ምንም የሚያድግ ታክቲካል አፕሮች የለም። ያንም የነበረው የአካል ብቃትና አግሬሲቭ በከፍተኛ ኢንቴንሲቲ የመጀመሪያውን 45 በተለይ በሜዳው በሚያደርገው ጨዋታዎች ላይ አድቫንቴጅ ይወስዳል። ሰከንድ ሃፍ ላይ ጌሙን ኮንትሮል ለማድረግ አሰልቺ ሎው ብሎክ ይጠቀማል። ይሄ ተደጋጋሚ ዓመት ነው። አሁን የፕሪሚየር ሊግ ክለቦች የኒውካስልን ጨዋታ አዳፕት አድርገዋል። ኒውካስል ገና ታክቲካል አፕሮቹን ለመቀየር ወደሆነ ይዘት ሲሄድ ቡድኑ በውጤት በኩል መንሸራተት ይጀምራል። ይሄን ያሳየን የኤዲሃው ከዚህ በላይ የማደግ አቅም እንዳለቀ ነው። አሰልጣኙ ከዚህ የተሻለ ነገር ሊያሳዩን በኒውካስል ቤት አይችሉም። ለዛ ማንቸስተር ዩናይትድ የዛሬውን ጨዋታ የበለጠ ካለፉት ሪከርዶችና በዚህ ስቴዲየም በኦልድ ትራፎርድ ኒውካስል በክለቡ ታሪክ አሳክቷቸው የማያውቃቸውን ትላልቅ ተከታታይ ድል ሲያሳካ ነበር ባለፉት ጊዜያት። አሁን የዩናይትድ ጤናማ ሼፕና መልክ የያዘበት ወቅት መሆኑን ተከትሎ የኤዲሃው ኒውካስል ላይ ዩናይትድ አስፈላጊውን በቀል የመጀመሪያውን ዙር እንግዲህ በፓትሪክ ዶርጉ አስደናቂ ግብ 1-0 ማሸነፍ ይችላል። ይሄ ጨዋታ ግን የበለጠ ይሄ ውጤትን ከማስጠበቅ ጋር ሳይሆን በግብ ልዩነት የማሸነፍን አቅም ዩናይትድ መጠቀም ያለበት ጊዜና ሰዓቱን የጠበቀ ፊክስቸር ነው። ማንቸስተር ዩናይትድ በጥሩ ብቃት ላይ ከዚህ በፊት ባልነበረበት ብቃት ላይ የተገኘበት፣ ኒውካስል ደግሞ በተቃራኒ ከዚህ በፊት የዩናይትድ ደጋፊዎችን ሲያሳቅቅ የነበረው የቡድኑ ብቃት ላይ አሁን ኒውካስል ተገኝቷል። ስለዚህ በእነዚህ አጭር ጊዜ ውስጥ እንዲህ አይነት ልዩነት ከመጣ የኤዲሃውን ብቃት በደንብ ወደ ኋላ መለስ ብላችሁ ገምግሙ። የአሰልጣኝ ኤዲሃው ኳሊቲ በደንብ አድማጮች ተመልከቱ። ሊያድግ የሚችል አይደለም። ከዚህ በላይ አንድ አይነት ተመሳሳይ አፕሮች የሚፈልጋቸው ተጫዋቾች ፊዚካል ጌም ላይ የቴክኒክ አቅም ቡድኑ እየተላቀቀ አግሬሲቭ እንቅስቃሴ የቀድሞ የእንግሊዝ የእግር ኳስ ባህል ነው። እኛ አሰልጣኝ እንግዲህ ታክቲካሊ ጨዋታን ለማሸነፍ የሚመርጡት ዘዴ አንድ አይነት መሆኑን ተከትሎ የትኛውን ቡድን ኒውካስልን በሰሞነኛ ብቃት በተለየ የጨዋታ ሪትም ሳይሆን ካለፈው ተጋጣሚ ትምህርት በመውሰድ እነዛ ኤሪያዎች ላይ የበለጠ ተብላልቶ መጥቶ ኒውካስልን በተመሳሳይ የጨዋታ መንገድ ኤቨርተን፣ ብሬንፎርድ እስቲ ያሸነፏቸውን ኒውካስሎችን ያሸነፉበትን የጨዋታ መንገድ ወደኋላ መለስ ብላችሁ ተመልከቱ በቪዲዮዎች። አንድ አይነት የጨዋታ ስትራክቸር ነው
የሚጠቀሙትና ማንቸስተር ዩናይትድስ ዛሬ ምሽት ኦፕታ አብዛኛውን ግምት ለኒውካስል ሰጥቷል። ግን በተቃራኒ ነው እኛ በዚህ ፕሮግራም የምንቆመው። ነገር ግን ካሪክ በዩናይትድ ቤት ከቀየራቸው የሚታዩ ጉዳዮች መካከል ብሩኖ ሼሽኮና የካሪክ አስደናቂ ጥምረት ነው። ብሩኖን አንድ ስቴፕ መግፋቱ የበለጠ ደግሞ ሲስተማቲካል ለውጥ ከባክስሪ ወደ ባክፎር 4-2-3-1 የዩናይትድ የረጅም ዓመት ካራክተርን በመጠቀም የብሩኖን ተፈጥሯዊ ፖዚሽንን በነፃነት በመስጠት ከባክስሪ ወደ ባክፎር መቀየሩ ዩናይትድ የበለጠ ኢፌክቲቭ እንዲሆን ከ2026 አንስቶ ከአሰልጣኙ ለውጥ አንስቶ ኢፌክቲቭ እንዲሆን ምክንያት ሆኗል። ከነዚህ መካከል ደግሞ የብሩኖ ቴክኒካል አቅም፣ የሼሽኮ አስቆጣሪነት በልዩነት ያደገበት ወቅት ነው። ለዚህም ነው ካለፈው አሰልጣኝ ከሩበን አሞሪም በእጥፉ ያነሰ ጨዋታ አድርጎ ግን በእጥፍ የበለጠ ግብ ቤንጃሚን ሼሽኮ ያስቆጠረው። ሲስተማቲካሊ የፈጠረው ነፃነት በተለይ ባለፉት 8 ተከታታይ ጨዋታ ብሩኖ ፈርናንዴስ 6 ግቦችን አመቻችቶ ሲያቀብል የመጨረሻ 2 ለቤንጃሚን ሼሽኮ አሲስት ያደረጋቸው ኳሶች በቀጥታ ክሮስ የተደረጉት ከአንድ አይነት ቦታ ነው። ምናልባት ካስተዋላችሁ በኦልድ ትራፎርድ የተደረገ 2 ጨዋታ ላይ ሁለቱም ከቀኝ ክንፍ የተነሱ ነው። ይሄ አንድ የታክቲክ ሂደት መልክ እንደያዘ የሚያሳየን ነው። እነዚህን ኳሶች ደግሞ ቤንጃሚን ሼሽኮ በቦክስ ውስጥ በልዩነት ይፈልጋል። አንደኛው ከፉላም ጋር የነበረ ወደ ቦክስ የተደረገ ክሮስ ነው 3-2 ዩናይትድ እንዲያሸንፍ የረዳ አስደናቂ ተርን አድርጎ ይሄ ተጫዋች ያስቆጠረበት ነው። ሁለተኛው ደግሞ ያለፈው ሳምንት ፓላስ ላይ ክሮስ ያደረገበት ነው። ከዛ ቀደም ብሎ የዌስትሃሙ የአቻ ውጤት ስትመዘገብ የተደረገም የክሮስ ኳስ አስደናቂ አለና ይሄ ታክቲካል ባላንሱ ምን ያክል የቡድኑ መጠበቁንና በአንድ የጨዋታ ስታይል ውስጥ ተጫዋቾችን የሚጠቀምበት ለተጫዋቾችም ተስማሚ ለቡድኑ ውጤታማነት በዘላቂነት እንዲይዝ መልክ እንዲይዝ ሼፕ እንዲይዝ ሻርፕ እንዲሆን ወደ ራሱ ቅርጽ እንዲመጣም ያደረገ ቡድኑም በውጤት በኩል የተረጋጋበት የተጫዋቾችን ኳሊቲ በበቂ ሁኔታ በነፃነት የሚገለገልበት ሁለቱም በተመሳሳይ ሀዲድ እየተጓዘ የሚገኝበት ወቅት። ለዚህም ይመስላል ብሩኖ ፈርናንዴዝ በዘንድሮ የውድድር ዓመት 13 አሲስት ላይ ደርሷል። ይሄ ቁጥር እንግዲህ በብቸኝነት ከሚከተለው ተጫዋች በእጥፍ ለመብለጥ እኮ የአንድ ኳስ አመቻችቶ የማቀበል ቁጥር ነው። 7 አሲስት ነው ሁለተኛው ተከታዩ ተጫዋች በቁጥር ያለው። ታዲያ በዚህ መሰረት የዩናይትድ እና የብሩኖ ማጥቃት ትስስር በካሪክ ውስጥ ምን ያክል እንዳደገ የምንመለከተው ከማይክል ካሪክ በፊት በነበረው የብሩኖ የሜዳ ውስጥ እንቅስቃሴና ከካሪክ በኋላ ያለው ልዩነት እስቲ እንመልከት። በአሞሪም ውስጥ ብሩኖ ፈርናንዴስ የክሬቲቭ ስታቱን ብትመለከቱ 42 ጨዋታዎችን አድርጎ 1.9 ቻንስ ክሬት ያደርጋል ክፍት ከሆነ እንቅስቃሴ በየጨዋታው በ90 ደቂቃ ማለት ነው። በስንት በ42 ጨዋታ። ማይክል ካሪክ ከመጣ በኋላ በ8 ወይም ከአሞሪም መልቀቅ በኋላ ይቅርታ አንድ ጨዋታ ዳረን ፍሌቸር በፕሪሚየር ሊግ በኤፍኤ ካፕ መምራት ስለቻለ ካሪክ ከለቀቀ በኋላ ይቅርታ አሞሪም ከለቀቀ በኋላ በማይክል ካሪክ ውስጥ ማንቸስተር ዩናይትድ ካደረጋቸው 8 ጨዋታዎችና አሞሪም እያለ ካደረጋቸው 42 ጨዋታዎች ሲነጻጸር በአሞሪም ውስጥ በ42 ጨዋታ 1.9 ክፍት ከሆነ እንቅስቃሴ ቻንስ ክሬት የሚያደርገው ተጫዋች ከአሞሪም መልቀቅ በኋላ ባለፉት 8 ጨዋታዎች እንግዲህ 3.7 በእጥፉ ቻንስ ክሬት ያደርጋል በአማካይ ክፍት ከሆነ እንቅስቃሴ በአሞሪም የአሰልጣኝነት ዘመን ይሄ ተጫዋች ክሮስ የሚያደርገው ክፍት ከሆነ እንቅስቃሴ በየጨዋታው 0.3 ነው። በጣም ትንሽ ነው። ለአንድ ግብ የቀረበ ክሮስ ለማድረግ እንግዲህ በርካታ ደቂቃዎችን ሊፈጅበት ነው ብሩኖ ፈርናንዴስ። ነገር ግን ባለፉት 8 ጨዋታ ይሄ ተጫዋች ክፍት ከሆነ እንቅስቃሴ የሚያደርጋቸው ክሮሶች 1.4 ነው። የስኬት መጠኑ ባለፉት 8 ጨዋታ 79.6 ነው። በአሞሪም ውስጥ ያለው ስኬት ደግሞ 31.4 ነው። በዚህ ደረጃ ሰፊ በእጥፍ ልዩነት አለ። የፓስ ሲኩዌንሱ እያንዳንዱ ጉዳይ ደግሞ በጨዋታ
እያደገ እየተቀያየረ መጥቷል። ከዚህም መካከል እንግዲህ ስኬታማ ክሮሶችን ባለፉት 8 ጨዋታ በማድረግ ኒውካስል እና ማንቸስተር ዩናይትድ እኩል 33 ክሮሶችን በማድረግ ከዚህም መካከል እንግዲህ የብሩኖ ፈርናንዴዝ ውጤታማነት አብሮ ተካቶ የሚነሳ። ታዲያ የብሩኖ ፈርናንዴዝ ውጤታማነት ክሮስ በቦክስ ውስጥ የትኛው ተጫዋች ቢቀበለው ነው የክፍት ከሆነ እንቅስቃሴ ዩናይትድ ክሮስ ለማድረግ ያን የሚያክል ደቂቃ የሚፈጅበት ቡድን ብሩኖን ቻንስ ክሬት ለማድረግ ክሮስ ማንቸስተር ዩናይትድ እንደ ቡድን ለመጠቀም ረጅም ደቂቃዎች ወይም ከ90 ደቂቃ በላይ እንዲጠቀም የሚያደርገውን ሲስተም የበለጠ ቀይሮታል። በማይክል ካሪክ ውስጥ የሚታይ እድገት ዩናይትድ አምጥቷል ስንል የመጀመሪያው ጉዳይ ከክሮስ ኳሶች የሚደረጉ ሙከራዎች ወደ ኢላማውን የጠበቀ ሙከራ የተቀየረበት መንገድ ነው። በዚህ መሰረት እንግዲህ በፕሪሚየር ሊጉ በቅርብ ሳምንት ውስጥ ከተደረጉ ጨዋታዎች በሙሉ የውድድር ዓመት ስኬት ሲታይ ቤንጃሚን ሼሽኮ ኢላማውን የጠበቀ የሄዲንግ ሙከራ በማድረግ በ10 አንደኛ ደረጃ ላይ ተቀምጧል። ለ10ሩ ኢላማውን የጠበቀ ሄዲንግ ለማድረግ 1208 ደቂቃ ብቻ ነው የፈጀበት። ከሁሉም ተጫዋች ይበልጣል ኢላማውን በጠበቀ ሙከራ። ከዚህ በፊት በአሰልጣኝ ሩበን አሞሪም ውስጥ ማንቸስተር ዩናይትድ የሚያደርገው ኢላማቸውን የጠበቁ ሙከራዎችና በካሪክ ውስጥ የተጫዋቾች ብቃት በቤንጃሚን ሼሽኮ ቁጥሮች የዩናይትድ ለውጥ በግልጽ የሚታይ ነው። ይህ ተጫዋች በግብ ላይ ተሳትፎ ማድረጉ ወይም ከሳምንት ሳምንት ወሳኝና የአሸናፊነት ግብ ማስቆጠሩ ብቻ ሳይሆን የሚታዩ ለውጦች በታክቲካል ሂደት የማይክል ካሪክ ለተጫዋቾች የሚሰጠው ነፃነትና ሚና ምን ያክል በዩናይትድ ውጤት ላይ ቀጥተኛ ተጽዕኖ እያመጣ እንደሆነ በልዩነት ተቀምጧል። ከዚህም መካከል እንግዲህ በሩበን አሞሪም ውስጥ ቤንጃሚን ሼሽኮ በጨዋታ በ90 ደቂቃ የሚያደርገው ሙከራ 2.8 ነው። 2.8 ለ3 የቀረበ ነገር ግን በዳረን ፍሌቸር እና በማይክል ካሪክ ያለፉት 8 ጨዋታዎች የበለጠ አብዛኛውን 7 ጨዋታ ከካሪክ ጋር ቆይታ ስላደረገ አብዛኛውን ድርሻ የሚወስደው በካሪክ ወቅት የተጫዋቾች ያደረገው ተሳትፎ ነውና በጨዋታ ይሄ ተጫዋች 6.6 ሙከራ ያደርጋል። በዚህም ወቅት ደግሞ የ2026 የፈረንጆቹ አዲሱ ዓመት ከገባ በኋላ ከየትኛውም የ9 ቁጥር አጥቂ በላይ በአማካይ በጨዋታ በ90 ደቂቃ የሚያደርገው የሙከራ ቁጥር ከፍተኛ ተጫዋች ቤንጃሚን ሼሽኮ ነው። ሁለተኛ ደረጃ ላይ መቀመጥ የቻለው ሃላንድ ነው በሙከራ በኩልና የጭንቅላት ኳስ በመሞከር በጨዋታ በሩበን አሞሪም ወቅት 1.1 ነው በጨዋታ የሚያደርገው ሼሽኮ። በካሪኩ የአሰልጣኝነት ዘመን 2.8 በእጥፍ ነው ማደግ የቻለው። ትልቁ ጉዳይ የተጫዋቾች ከኳስ ጋር ያላቸው ተሳትፎ ነው። በዚህ ቁጥር እንግዲህ በተጋጣሚ የመጫወቻ ቦክስ በአሞሪም ውስጥ 4.3 ኳሶችን የሚነካው ሼሽኮ አሁን በሁለት እጥፍ ከፍ ብሎ በማይክል ካሪክ ውስጥ 11.2 ኳሶችን በአማካይ በ90 ደቂቃ በተጋጣሚ የመጫወቻ ቦክስ ውስጥ በየ90 ደቂቃው መንካት ይችላል። ይሄ ማለት የዩናይትድ ኦፌንሲቭ ትራንዚሽን ምን ያክል ማደጉ የምናውቀው ኳሶች የሚነኩት ቁጥር የበለጠ በተጋጣሚ የመጫወቻ ክልል ውስጥ ከፍ ይላል። በአሰልጣኝ ማይክል ካሪክ የአሰልጣኝነት ዘመን ኤሪያል ዱዌሎችን በ90 ደቂቃ የማሸነፍ ጥንካሬ ቤንጃሚን ሼሽኮ ከሩበን አሞሪም የአሰልጣኝነት ዘመን 3.4 ከሚያሸንፋቸው ኤሪያል ዱዌሎች ከፍ ብሎ በካሪክ ውስጥ 5.2 ኳሶችን ያሸንፋል። ሁሉም ቁጥሮች ሰፊ ልዩነት አሉ ግን በአማካይ ግብን የማስቆጠር ሬት ከታየ ግን ዋና የተጫዋቹን ብቃትም ኳሊቲ ካሪክ እንዳገኘ ከሚመሰክርልን ቁጥሮች መካከል አንድ ግብ ቤንጃሚን ሼሽኮ ለማስቆጠር በሩበን አሞሪም የአሰልጣኝነት ዘመን በ17 ጨዋታ 2 ግብ ያስቆጠረበት ወቅት 475 ደቂቃ ይፈጅበታል ለአንድ ግብ። በማይክል ካሪክ የአሰልጣኝነት ዘመን ግን በ10 በ11 እጥፍ ያነሰ ደቂቃ 43 ደቂቃ አንድ ግብ ያስቆጠራል። ይሄ አስደናቂ የቁጥር ልዩነት ነው። ይሄ የሚያሳየን የዚህን ተጫዋች አቅም ለመጠቀም የበለጠ
ቅርብ የሆነ የጨዋታ ሂደት እየተጠቀመ የሚገኘው የማይክል ካሪክ የጨዋታ ስትራክቸር ነው። እስቲ ከጃንዋሪ ከፈረንጆቹ አዲሱ ዓመት አንስቶ ያለውን ቁጥር እንመልከት። ቤንጃሚን ሼሽኮ ያደረጋቸው የሙከራ ቁጥር ብዛት 6.6 ነው በአማካይ በየጨዋታ የሚያደርገው ሙከራ። ለነዚህ ሙከራዎች ግን የፈጀበት ደቂቃ 258 ነው። በጣም አነስተኛ ደቂቃ። ማቲያስ ቴል 4.1 ነው፣ 291 ደቂቃ ፈጅቶበታል። ኡመር መርሙሽ 3.2 ነው፣ 307 ደቂቃ ነው የፈጀበት። ሂጎ ኤኬቲኬ 3.8 በተመሳሳይ 549 ደቂቃ እና የዚህ ተጫዋች ልዩነት ፈጣሪ መሆን በዩናይትድ ቤት የሚታይ ለውጦችን እያመጣ ነው የሚገኘው። ባለፉት 15 ዓመታት ቤስት ሚኒት ፔር ጎል በምርጥ ሰዓት በሚያገኙት ደቂቃ በማስቆጠር ባለፉት 15 ዓመታት በማንቸስተር ዩናይትድ ቤት አንደኛ ላይ የተቀመጠው ቺቻሪቶ ነው፣ ሁለተኛ ላይ ሩኒ ነው፣ ሶስተኛ ላይ ቫን ፐርሲ ነው በ94.8 በ105.2 ሚኒት ፔር ጎል ማለት ነው። በሩበን ቫን ፐርሲ ደግሞ በ120.1 ደቂቃዎች ግቦችን ያስቆጥ ከፔናልቲ ውጪ ግን ግብን በማስቆጠር ቤንጃሚን ሼሽኮ ከነዚህ ተጫዋቾች ተርታ በመቀመጥ 10ኛ ደረጃ ላይ ነው የሚገኘው። በአማካይ በ151 ደቂቃ በአጠቃላይ በዩናይትድ ቤት ባደረገው ጨዋታ 8 ግብ አስቆጥሯል ከፔናልቲ ውጪ። ሙሉ ግቦቹ የተቆጠሩትም ከፔናልቲ ውጪ ነው። ይህም ያሳየን የካሪክ የሼሽኮና የብሩኖ እግር ኳሳዊ ትስስር አንድነትና አስደናቂ መግባባት መዋሃድን ነው። ታዲያ ዛሬ ምሽት በሴንት ጄምስ ፓርክ ካሪክ ሼሽኮና ብሩኖ ምን አይነት ታሪክ ያስመዘግባሉ? አብረን ምሽት የምንመለከተው ነው የሚሆነው። ይሄ ጨዋታ ከሌሎች የዛሬ ምሽት ጨዋታዎች ዘግየት ብሎ በ45 ደቂቃ የሚጀምረው 5 ሰዓት ከሩብ ነው። ጨዋታውን ተመልክተን ደግሞ ነገ በሚኖረን ፕሮግራም ድረ ጨዋታ ነጥቦች ላይ ሰፋ አድርገን በጨዋታው የተፈጠሩ ጉዳዮችን ጠቅላላ አድርገን የምናነሳበትን ፕሮግራም ሐሙስ ንጋት ይዘላችሁ እንመጣለን። ለሮብ ንጋት ከመረጥናቸው 5 ፕሮግራሞች መሃል በ3ኛ ክፍል ዛሬ ምሽት ሴንት ጄምስ ፓርክ ላይ የሚደረገውን የኒውካስልና የማንቸስተርን ጨዋታ ቅድመ ጨዋታ ነጥቦች ላይ በእንዲህ መልኩ ቆይታ አደረግን። ከዚህ ፕሮግራም በመቀጠል የቶፕ 5 ቦታን ይዞ ለማጠናቀቅ የሚደረግ ሌላኛው ፍጥጫ በቪላ ፓርክ የሚደረገውን የአስቶን ቪላና የቼልሲን ጨዋታ በተመለከተ ይዘንላችሁ ምን መጣ ይሆናል። ይሄ ፕሮግራም ከተመቻችሁ ላይክ አድርጉ። ላይክ ስታደርጉ ተደራሽነቱን ተደማጭነቱን ከፍ ስለሚያደርግ ላይክ የምትለዋን እየተጫናችሁ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የዚህ እግር ኳሳዊ ቻናል ቤተሰብ እንድትሆኑ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በ4ኛ ክፍል ፕሮግራማችን እስከምንመለስ ድረስ ሰላም ቆዩ።